በዚህ ነገር ባላወራ በጣም ደስ ባለኝ ግን በጣም አጭር መልእክት አዶናይ ላንተ ይመለከታል። በዚህ ሰዓት ደግሞ ሳሮን የተገኘው አዶናይ ጃኒ ምን ብላ መልስ ሰጠች መሰላችሁ? በእኔና በጆን ዳንኤል አዶናይ በዚህ ሰዓት ምን አይነት ነገር ፊል እያደረገ እንደሆነ ወንድ ስለሆንኩኝ ስሜቱን እጋራዋለሁ። እንደሚታወቀው ሰሞኑን ወሬው ትኩሳቱ ሁሉ ነገር ጃኒና ጆን ዳንኤል ላይ ያነጣጠረ ሆኗል እና በዚህ መሃል አንድ ሰው አለ አዶኒ ምንም ነገር አልተናገረም፣ ምንም አልተነፈሰም፣ የራሱን ህይወት እየኖረ ነው። ብዙዎች ግን ለሱ ሐሳብ ያቀረቡለት ነው። ምክንያቱም ደግሞ ከጃኒ ጋር የፍቅር ግንኙነት እንዳለው ይታወቃል። ግን በዛ መሃል ውስጥ አሁን በተፈጠረው ላይ አዶናይ እባክህ ከዚህ ነገር ውጣ፣ ብዙ ምክሮች ሰው እየመከረው ይገኛል። እስቲ አሪፍ የምላቸውን ሐሳቦች አብረን እንመልከት። ታዲያ ሶሻል ሚዲያ ላይ ጠንከር ያለ ምክር ሲሰጥ የነበረ አንድ ሰው አለ። እስቲ ለየት ባለ መልኩ ስለ አዶናይ አንድ ሐሳብ ሰጥቷል። እስቲ እሱን እንመልከት። በዚህ ነገር ባላወራ በጣም ደስ ባለኝ ግን በጣም አጭር መልእክት አዶናይ ላንተ ይመለከታል። መቼም ዙም ብዬ ተራራውን ከምዞር ብላክ ኤንድ ዋይት አድርጌ ልንገርህ። አሁን አብርሃት ያለችው ልጅ ላንተ አትሆንም። ምናልባት በስጋ ካንተ ጋር ትሆናለች፣ ልቧ ሌላ ቦታ ነው። ይሁን አሁን የሶሻል ሚዲያ ሜስ የምታየው ከዛ የተነሳ ነው። ምክሬ ነው የሚሆንህን በጊዜ ፈልግ። እድሜንህን፣ ጊዜህን፣ ብዙ ነገርህን አንዳንድ ጊዜ አቃጥላ አጥፍተህ በስተመጨረሻ ተጎድተህ ብዙ ነገር ካጣ በኋላ ከምትነቃ ከምትባነን በጊዜ ጥሩ ነው። አብርሃት ያለችው ልጅ ልቧ ሌላ ቦታ ነው። ምናልባት በስጋ ካንተ ጋር ልትሆን ትችላለች። ስለዚህ እንዴ በዚህች አጭር ምክር ምንድነው? ከፈለክ ካገኘኝ ብዙ ሰፋ አድርገን ማውራት እንችላለን። ከወዲሁ ላንተ የምትሆነን ሴት ግን ፈልግ። አሁን ያለችው ያንተ አይደለችም፣ ካንተ ጋርም አትቀጥልም። አራት ነጥብ። እንግዲህ እንደምትመለከቱት የሰጠው አስተያየት ጃኒን ይመለከታል። አዶናይ ከዚህ ነገር ውጣ፣ ጃኒ ልቧ አንተ ጋር አይደለም፣ ያለፈው ፍቅረኛዋ ጋር ጆን ዳንኤል ጋር ነው እያለ በድፍረት የተናገረ ይገኛል። ይቀጥላል። እስኪ እንግዲህ በሁለተኛ ደረጃ ሐሳብ የሰጠው ፓገለው በሁለት ዞኖች ጸብ መካከል ውስጥ የሚጎዳው ሳሩ ነው ይለናል። ይሄ አባባል የማውቀው ድሮ ሶቅራጥስ እንደተናገረው ነው። እስኪ ለምንድን ነው እንደዚህ የተናገረው? በጣም ግልጽ ነው። በሁለት ዞኖች መካከል ምን ጊዜም ጸብ ከተነሳ ተጎጂ የሚሆነው ሳሩ ነው። በዚህ ሰዓት ደግሞ ሳሩ ነው የተገኘው አዶናይ ጃኒ ምን ብላ መልስ ሰጠች መሰላችሁ? በእኔና በጆን ዳንኤል መካከል የነበረውን ጸብ በስምምነት ፈተነዋል። ስለኔ ስትጨነቁ ለነበራችሁ ቤተሰቦች ከልብ አመሰግናለሁ ምናምን እያለች በቱስሪ ሸብ ስታደርገን ነበር። ጃኒ አንድ ነገር ማወቅ ያለብሽ ጆን ዳንኤል የራሱን እውነታ ከተናገረበት ሰዓት ጀምሮ ህዝቡ እየተጨነቀ ያለው ለአንቺ ሳይሆን ለአዶናይ። አዶናይ ከዚህ ቲክቶክ መንደር ላይ ከጠፋ 24 ሰዓት አልፎታል። አንቺ ግን አሁንም መተሽ ስለራስሽና ስላላለፈው ህይወትሽ ታወሪያለሽ። ማንንም አይሰማሽ። ቤተሰቦቼ ሴት የምትረሳው ያው በሴት ነው። የስንቱን ልብ እንዳላከመ ዛሬ እሱ ልብ ሲሰበር ቫዝሊኗን ይዛችሁ ወደ ኢንቦክሱ ጠጋ ነዋ። መቼም ለእናንተ አይነገራችሁ የአራዳ ልጆች። እኔ አላልኩም። ይህን ይመስላል እንደምትመለከቱት እንግዲህ ጥሩ ሐሳብ ነው የሰጠው አዶናይ። በዚህ ሰዓት ጊዜ ሁሉም ሰው ከሱ ጎን እየቆመ ነው፣ እሱን የደገፈ ነው የሚገኘው። ምክንያቱም ለጃኒ ሲሰጣት ንጹህ ፍቅር ሲያደርግላት የነበረው እንክብካቤ ያ ሁሉ አዶናይ ላይ ምንም ክፍተት እንደሌለ ነው። በጣም ጥልቅ ፍቅር ነበር ሲሰጣት የነበረው፣ ሲንከባከብ የነበረው። ግን ምንም ምላሽ እስካሁን ያለመስጠቱ በጣም አስገርሟል። እንደውም የአንድ የበጎ አድራጎት ድርጅት ላይ ሄዶ ንግግር እያደረገ ሲሳተፍ የሚያሳይ ቪዲዮ ተለቆ ነበር። ይቀጥላል። የመጨረሻ ሐሳብ ሰምተን ፕሮግራማችንን እናበቃለን። አሁንም አብራችሁ ነው። አዶናይ በዚህ ሰዓት ምን አይነት ነገር ፊል እያደረገ እንደሆነ ወንድ ስለሆንኩኝ ስሜቱን እጋራዋለሁ። ጃኒ ግን ከእንደዛ አይነት የስድብ መንደር አውጥቶሽ ሙሉ ሴት አድርጎሽ እንደ ንግስት እየተንከባከበሽ ብዙ ሰዎች የሚቀኑብሽ አይነት ሰው ካደረገሽ በኋላ እንኳን ትቶሽ ሄደው ጆን ዳንኤል ጋር ይህን ሐሳብ የሰጠበት ምክንያት ባለፈው ሁላችሁም አይታችሁታል ብዬ አስባለሁ። ሶሻል ሚዲያ ላይ እንዳለ ተለቋል። ጃኒ በሚስጥር ከጆን ዳንኤል ጋር ስታወራ የነበረው ድምፅ ከተለቀቀ በኋላ ነው። እስቲ ይቀጥላል። እንኳን ትቶሽ ሄደው ጆን ዳንኤል ጋር ተደብቀሽ ደውለሽ ማውራት ይቀርና ወንድ ልጅ ቀና ብለሽ ታያለሽ ብዬ ላፍታም አስቤ አላቅም። እንግዲህ ጆን ዳንኤል ከእስር ከተፈታም በኋላ ቤቱ ምትሄጂ ከሆነ ከአዶናይ ስር ተደብቀሽ ደውለሽ ምታናግሪው ከሆነ ጆን ዳንኤል ጋር ያልጨረሽው ነገር አለ ማለት ነው። ጆን ዳንኤል ጋር ስሜት እያለሽ ለምንድነው ይሄን ምስኪን ልጅ ታዲያ ምታንከራትችው? በዚህ ደረጃ ላንቺ በፍቅር እንዲንሰፈሰብ
ለምንድን ነው የምትፈቅጂው? አቢውስ ሲያረገኝ ነበር ላልሽው ሰው በቅርቡ ጎንደር ላይ የጥምቀት ቀን ደውለሽለት ነበረ። ለምን ሆነ ይሄ? የሴትነት ክብርን ያጎናጸፈች ሰው ላይ እንደዚህ ማድረግ ለምን አስፈለገ? እንግዲህ አዶናይ ወንድም አለሜ ይሄ ጊዜ በጣም እንደምታዩት ነው። ሁሉም ሰው ከአዶናይ ጎን እየቆመ ይገኛል። እንግዲህ ጠንክር በርታ እያሉት ነው። እና ደግሞ ከዚህ ነገር ወጥተህ የራስን ህይወት ብትኖር ነው የሚሻል፣ የተነካካ ነገር ጥሩ አይደለም እያለ ይገኛል። ምክንያቱም ጃኒ እና ጆን ዳንኤል ያላለቀ ፍቅር ውስጥ ናቸው። ያልቋጩት ታሪክ ከጀርባቸው ስላለ ያን አንተን ወደ ኋላ የሚጎትት ነው። ውጣና የራስን ህይወት ኑር የሚሉ ሀሳቦች እየበረከቱ ይገኛሉ። እናንተስ ምን ሀሳብ አላችሁ? ኮመንት ላይ አስቀምጡልን፣ ላይክ አድርጉ። ሰላሙ ነው።